ሀገራችን ጭንቅ ላይ ነች። አማራ መራር ትግል ላይ ነው። ነገሮች በፍጥነት እየተለዋወጡ ነው። መንግስት የለም። ጠያቂም ተጠያቂም በሀገሪቱ በፍጥነት እየጠፋ ነው። በሀገሪቱ ያሉ ዘራፊና ማፊያ ቡድኖች ከየጉሪያቸው እየወጡ ህዝብን እያገቱ፣ እየገደሉ፣ እየዘረፉ ነው። የአብይ ሸኔዎች ደግሞ በይፋ ስራቸውን በድጋሜ ጀምረዋል። 2 ሳምንት ባልሞላ ጊዜ ውስጥ ብቻ 3 ሀገር አቋራጭ አውቶቡሶችን ከነተሳፋሪዎቻቸው አግተዋል። ከደርዘን በላይ ሰዎችን ገለዋል። ወደ 200 ሰዎችን አፍነው ወስደዋል። እነዚህን ሰዎች ለማስለቀቅ ሀገርን እመራለሁ በሚለው መንግስት የተሰማራ የመንግስት ኃይል የለም። 12 ሰዎች ተገለው 200 ሰዎች ተወስደው የአዘን መግለጫ እንኳ ሀገሪቱን በሚመራው መንግስት አልተሰጠም። የመንግስት ሚዲያዎች ለይስሙላ አልዘገቡም። ይባስ ብለው የአማራ ህዝብ መታገት፣ መጎሳቆል፣ መራብ፣ መጠማት፣ መገደል እንደ ብልጽግና ተቆጥሮ ከራሱ ማዕፀን የወጡ መሪህነን የሚሉት የአማራ ህዝብ እንደ ብልጽግና የተመቸው የተሻለ ዘመን መቼም አያገኝም፣ አግኝቶም አያውቅም እያሉ ነው። አንድ ቀንም እንኳ አማራን ወክያለሁ የሚለው የክልሉ መንግስት ባሊደሮ ለሚታገተው አማራ መግለጫ አውጥቶ አያውቅም። ታዲያ ምን ተሻለን? መፍትሄውስ ምንድነው? ከጎሃ ጽዮን እስከ እንጦጦ ያለው መንገድ ሌላኛው የአማራ የሞት መንገድ ከሆነ ዓመታት አልፎታል። አጋቾቹና ገዳዮቹ ማገትና መግደላቸውን ቀጥለዋል። አማራም የገንዛ ብሩን ከፍሎ ወደ ሞት ቀጠና መንገዱን መሄዱን አላቆመም። በአማራ ክልል በሚካሄደው ጦርነት ከተገደሉ ንጹሃን የማይተናነሱ አማራዎች በአሊዶሮና አካባቢ ተገለዋል። በቢሊዮን የሚቆጠር የአማራ ሀብት በእገታ ተዘርፏል። አሊዶሮ አማራዎች ከአውቶቡስ እንደ ዶሮ አንገታቸው የታነቁ የሚታፈኑባት የሚገደሉባት ሌላኛዋ ወለጋ ከሆነች ቆይታለች። ባሊዶሮ አካባቢ ያሉ መንደሮችና ቤቶች የአማራ እስር ቤቶች ሆነዋል። እነዚህ ቤቶች አማራዎች ታስረው የተገረፉባቸው፣ በስቃይ የጮሁባቸው፣ እናትና እህቶቻችን በቡድን ተደፍረው ተገለው የተቀበሩባቸው፣ ሰሚ አልባ የጣር ድምጽ ያሰሙባቸው መንደሮች ናቸው። ባሊደሮ ባሉ እያንዳንዱ ቤቶች ውስጥ የአማራ የስቃይ ድምጽ አለ። አጥንቱ ተሰብሯል፣ ደሙ ፈሷል፣ ራቁቱን የተገረፈ በቪዲዮ ተቀርጾ ሴቶች በቡድን ተደፍረው ሞተዋል፣ በዛውም ተቀብረዋል። ታዲያ መፍትሄው ምንድነው? ዋና ካምፓቸው አሊደሮና አካባቢው ባሉ ቤቶች ውስጥ የመሸጉ ኮሊደር በሚሰሩ ባለሀብቶች የሚደገፉ አማራን ለማስጨነቅ ጊዜውን ጠብቀው የሚለቀቁ በአካባቢው አስተዳደር ዕውቅና ያላቸው ከኦሮሚያ ሚኒሻ ኃላፊዎች ትዕዛዝ የሚቀበሉ አንድም ቀን እንኳ በመንግስት በኩል የለበጣ የማስፈራሪያ መግለጫ የማይወጣባቸው ናቸው። የአውቶቡሶች እገታ ትስስር የሚጀምረው አማራ ክልል ከሚባለው ጀምሮ ነው። ከአማራ ክልል ሲነሳ የሚታገተው መኪና ታልጋ ቁጥር የሚናገሩ በአማራ ክልል ውስጥ ባሉ መናኸሪያ ያሉ ሰዎች አሉ። የተነገራቸውን የመኪና ታልጋ ቁጥር መንገድ ላይ የሚከታተሉ ከጎሃ ጽዮን እስከ እንጦጦ ደግሞ የሸኒ ቃኞች ተቀምጠዋል። በነገራችን ላይ ከፍልቅልቅ እስከ እንጦጦ የነበሩ የኬላ ኃላፊዎች፣ የመንግስት ኃላፊዎች ወይም አስተዳደሮች፣ አሊደሮ አካባቢ ያሉ ለካምፕነት ቤታቸውን የሰጡ ሰዎች፣ በዛ አካባቢ የነበሩ የሚኒሻ ኃላፊዎች፣ ሸኔዎችን የሚደገፉ የሚታወቁ የሀገሪቱ ባለሀብቶች፣ የአማራ ብልጽግና አመራሮች እኩል እንደ አብይ ተጠያቂ ይሆናሉ። ከድል በኋላ ከጎሃ ጽዮን እስከ እንጦጦ ያለው የደም መሬት በጥልቀት ምርመራ የሚደረግበት ይሆናል። በዛ አካባቢ ያላችሁ ሰዎች መረጃ ያዙ ማለት እፈልጋለሁ። ከምርጫው በኋላ ከዚህ በፊት ታይቶ በማይታወቅ መልኩ እገታውና አፈሳው ተጠናክሮ ይቀጥላል። መፍትሄው ደግሞ እጃችን ላይ ነው። የመፍትሄው አካል እኛው ነን። መፍትሄው አጭርና ግልጽ ነው። ከመፍትሄዎቹ መካከል ደግሞ የአማራ ህዝብ ወደ አዲስ አበባ የሚያደርገውን ጉዞ በህዝብ ትራንስፖርት ወይም በታታ ማድረግ ማቆም አለበት። የታታ ሹፌሮችም ቢሆኑ ወደዛ ቀጠና እየሄዱ ህዝባችንን ማስጨረስ ማቆም አለባቸው። ፋኖም የህዝብ ማመላለሻ አውቶቡሶች ከክልሉ እንዳይገቡና እንዳይወጡ ማድረግ አለበት። ዓለምም እንዲያውቀው የምናደርገው የህዝብ ለህዝብ ግንኙነቱ ሲቋረጥ ነው። እነዚህ አውቶቡሶች መከላከያን ከቦታ ቦታ እያዘዋወሩ ህዝባችን እያስጨረሱ ነው። የአማራ ህዝብ ወደ አዲስ አበባ መግባት ያለበት ፋኖ ሆኖ ፋኖን አጅቦ ስናይፐር ታጥቆ ነው ላለው። እናንተስ እገታውን እንዴት ማስቀረት ይቻላል ትላላችሁ? ሐሳብ ስጡበት። ስላዳመጣችሁን እናመሰግናለን። ታዲያ አዲስ ትውልድ ሚዲያን ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ እያደረጉ ያበረታቱን። እናመሰግናለን።